ብቸኛዋ ጀትና የቀጠለው ውጥረት የኢትዮጵያና የኤርትራ ጀቶች አሁን ላይ ኢትዮጵያና ኤርትራ ግልጽ የሆነ ውጥረት ላይ ይገኛሉ። የሀገራቱ መሪዎችም በግልጽ እስከ መወቃቀስና እስከ መዛዛት ደርሰዋል። በሁለቱም ሀገራት በኩል ወታደራዊ የሚመስሉ ዝግጅቶች እንዳሉ መረጃዎች ያሳያሉ። ኢትዮጵያ አየር ኃይሏን በከፍተኛ ደረጃ እያጠናከረች ሲሆን በተለይም ጀቶችን ለመታጠቅ ከፍተኛ እንቅስቃሴ ላይ መሆኗን በርካታ መረጃዎች ያሳያሉ። ከፓኪስታን ጄኤስ-17 የተባሉ ጀቶችን ለመግዛትም ሂደት ላይ መሆኗን የተነገረው ከሳምንታት በፊት ሲሆን በቅርብ እየወጡ ባሉ መረጃዎች ደግሞ ፈረንሳይ ሰራሽ የሆኑትን ሚራዥ 2000 የተባሉ ጀቶችን ለመቀበል ዝግጅት ላይ ናት ተብሏል። ከሰሞኑ የኢትዮጵያ አየር ኃይል 9ኛ ዓመት ምስረታ በዓልን አስመልክቶም የኢትዮጵያ አየር ኃይል በርካታ ትርኢቶችን እያሳየ ሲሆን ይህም በኢትዮጵያና በኤርትራ መካከል ያለውን ውጥረት ከፍ አድርጎ ታይቷል። ግሎባል ፋየር ፓወር ከሰሞኑ የሁለቱን ሀገራት ወታደራዊ አቅም ይፋ ያደረገ ሲሆን ኢትዮጵያና ኤርትራ ያላቸውን የአየር ኃይል ብቃት ማወዳደሩ ይፋ አድርጓል። በዚሁ መረጃ መሰረትም ኤርትራ አንድ ጀት ብቻ እንዳላት የዓለም አቀፍ መረጃ ምንጭ ጠቅሷል። ይህን ጉዳይ እንመለከተዋለን። እስከ መጨረሻው ድረስ አብራችሁን ቆዩ። ኢትዮጵያና ኤርትራ ወደ ግጭት ሊገቡ ይችላሉ የሚለው ስጋት እንደቀጠለ ይገኛል። ሁለቱ ሀገራት ኤርትራ በማዕቀብና በተፈጥሮ ኃይል እጥረት ምክንያት ኢኮኖሚያ የተዳከመ ሲሆን በአንጻሩ ኢትዮጵያ በውስጣዊ ግጭቶች ምክንያት ከፍተኛ ኪሳራ አስተናግዳለች። ሁለቱ ሀገራት ተጨማሪ ግጭቶችን የመሸከም አቅም አላቸው ተብሎ አይታሰብም። ግጭት በተፈጥሮው ከፍተኛ ወጪና ውድመት ያስከትላል። ሁለቱ ሀገራት ወደ ግጭት መግባት ሳይሆን ተባብሮና ኢኮኖሚያዊ ውህደት ፈጥረው በሰላም መኖር የተሻለ እንደሆነም በርካቶች እየመከሩ ይገኛል። ሆኖም ግን በቀይ ባህር ጉዳይ ኢትዮጵያ ያነሳችው የታሪክ ጥያቄ ከኤርትራ የተሰጠው ልክ ያልሆነ ምላሽ ወደ ግጭት ሊያመራ ይችላል ተብሎም በርካቶች ስጋታቸውን እየገለጹ ይገኛል። በዚህ ምክንያት ሁለቱ ሀገራት ወደ ግጭት ከገቡም ምን ይፈጠራል የሚለውም የብዙዎች ስጋት ሆኖ ቀጥሏል። ግሎባል ፋየር ፓወር የሁለቱን ሀገራት ማለትም የኢትዮጵያና ኤርትራን የዘንድሮ ወታደራዊ አቅም በሚመለከት ደረጃዎችንና ዝርዝሮችን አውጥቷል። የ145 ሀገራትን አጠቃላይ ወታደራዊ አቅም ያነጻጸረው ግሎባል ፋየር ፓወር የአፍሪካ ቀንድ ሀገራትን የአየር ኃይል አቋም ባላቸው መሳሪያና ዝግጅት ያወዳደረ ሲሆን ኢትዮጵያ ከምስራቅ አፍሪካ በጦር አቅም ደረጃ አንደኛ ላይ ያስቀምጧታል። በህዝብ ቁጥርና በመልክዓ ምድር ስፋት እንዲሁም በጂዲፒ ከምስራቅ አፍሪካ ቀዳሚ የሆነች ኢትዮጵያም በወታደራዊ አቅምም ከምስራቅ አፍሪካ ቀዳሚዋ ሆናለች። ከዚሁ መረጃ በመነሳትም የኢትዮጵያና ኤርትራን አየር ኃይል ያለውን አቅም እንመልከት። መረጃውን ያወጣው ግሎባል ፋየር ፓወር ሲሆን በበርካታ መመዘኛዎቹም የዚህ ተቋም ደረጃዎችና መረጃዎች ተቀባይነት አላቸው። ሆኖም ግን 100% ትክክል ናቸው ተብሎ ለመቀበል አዳጋች እንደሆነ ይነገራል። እንደ ምክንያትነት የሚጠቀሰው በርካታ ሀገራት ወታደራዊ መረጃዎቻቸውን በሚስጥር የሚይዙ በመሆናቸው ነው። ለማንኛውም ድረገጹ ሀገራቱ ያላቸውን አጠቃላይ ወታደራዊ ለማወዳደር በተጠቀማቸው ወደ 60 የሚጠጉ መስፈርቶች ነው። ኤርትራ ጥቃት የሚፈጽሙ ሄሊኮፕተሮች 6 ያሏት ሲሆን ዝግጁ የሆኑት ደግሞ 2 ብቻ እንደሆኑም በመረጃው ላይ ተካቷል። በግሎባል ፋየር ፓወር የወጣው የኤርትራ ወታደራዊ አቅም ዝቅተኛ መሆኑን ያሳያል። ሆኖም ግን የግሎባል ፋየር ፓወር መረጃዎች 100% የተረጋገጡ ናቸው ሊባል አይችልም። በዚህም 100% የሀገራቱ ወታደራዊ አቅም በዚህ መረጃ ብቻ መመዘን ተገቢ ነው ተብሎ አይታመንም። ከዚህ የራቀ ባይሆንም የተወሰነ ልዩነት ሊኖር ይችላል ተብሎ ይታሰባል። በ2026 ግሎባል ፋየር ፓወር የሀገራቱ ወታደራዊ አቅም ደረጃ ዝርዝር ውስጥ ከ54ቱ የአፍሪካ ሀገራት መካከል 38ቱ ብቻ የተካተቱ ሲሆን የኢትዮጵያ ጎረቤት የሆነችው ጅቡቲም ካልተካተቱ ውስጥ ትገኛለች። በአጠቃላይ ወታደራዊ አቅም ሲታይ ከአፍሪካ ከ1 እስከ 5ኛ ደረጃ ላይ የሚገኙት ግብፅ፣ አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካና ኢትዮጵያ ናቸው። ከኢትዮጵያ ጎረቤት ሀገራት መካከል ከአፍሪካ በወታደራዊ አቅም ጥንካሬ ሱዳን 9ኛ ላይ፣ ኬንያ 12ኛ፣ ደቡብ ሱዳን 23ኛ፣ ኤርትራ 25ኛና ሶማሊያ 34ኛ ደረጃ ላይ ይገኛሉ። ከዓለም አሜሪካ፣ ሩሲያ፣ ቻይና፣ ህንድና ደቡብ ኮሪያ በወታደራዊ አቅም ከ1 እስከ 5 ያለውን ደረጃ ይዘዋል። ላይቤሪያ፣ ሱሪናም፣ ሴንትራል አፍሪካ ሪፐብሊክ፣ ቤሊዝና ቡታን በዝርዝሩ መጨረሻ ላይ የሚገኙ 5 ሀገራት ሆነው ተመዝግበዋል። በዚህ ደረጃ ማውጣት ላይ አጠቃላይ የአውሮፕላን ብዛት፣ ተዋጊዎችና የተዋጊ አይነቶች ይጠቀሳሉ። አውሮፕላኖችና ድሮኖች ጨምሮም ሌሎች የአየር ኃይል መሳሪያዎችን እንዲሁም የተዋጊዎች ማሰልጠኛ አውሮፕላኖች ይገኙበታል። በተጨማሪም ልዩ ተልዕኮ የሚፈጽሙ አውሮፕላኖችና ተዋጊ አውሮፕላኖች ነዳጅ ጫኝ ወይም አመላላሽ ተካተዋል። በመጨረሻም ሄሊኮፕተርና ጥቃት የሚፈጽሙ ሄሊኮፕተሮች በዝርዝር ተጠቅሰዋል። ግሎባል ፋየር ፓወር ያካተታቸው መረጃዎች ለመጨረሻ ጊዜ በድረገጹ ላይ የወጡት በአዲሱ የአውሮፓውያን ዓመት 2026 መግቢያ ላይ እንደሆነም በመረጃው ላይ ተመላክቷል። ይሄው የሀገራትን ወታደራዊ አቅም የሚመዝነው ተቋም መረጃዎችን የሚያጠናክረው የተለያዩ ፋይ መረጃ ምንጮችን መሰረት በማድረግ በመሆኑም ሀገራት በሚስጥር የሚይዟቸው መረጃዎች አያካትትም። ኢትዮጵያም አየር ኃይሏን በተመለከተ እያጠናከረች ትገኛለች። የአራተኛ ትውልድ ጀቶችን እየታጠቀች ያለችው ኢትዮጵያም 5ኛ ትውልድ ጀቶችን ለመታጠቅ እየሰራች እንደሆነም እየተገለጸ ይገኛል። የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓልን አስመልክቶም ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር እንደ አውሮፓውያን አቆጣጠር በ2030 የኢትዮጵያ አየር ኃይልን አቅም ወደ 5ኛ ትውልድ ለማሸጋገር እቅድ መያዙን ተናግረዋል። 5ኛ ትውልድ ወይም ዘመነኛ የውጊያ አቅም ያላቸው ምጡቅ የጦር መሳሪያዎችን ያካትታል። ጠቅላይ ሚኒስትሩ በንግግራቸው ላይ የኢትዮጵያ አየር ኃይል አቅም የሚገኝበትን ዘመናዊ ቁመና በመግለጽ አገሪቱን ለሚገዳደሩ ኃይሎች ማስጠንቀቂያ አዘል መልእክት አስተላልፈዋል።
ሚግ 21 ላይ ቆመው የቀሩ ላሏቸው ሀገራትም የኢትዮጵያ ሉዓላዊነትና ጥቅምን ለማስጠበቅ በተጠንቀቅ የሚጠባበቅ ጠንካራ አየር ኃይል እንዳላትም የሚጠቁም ንግግር አድርገዋል። በቀጣዮቹ 5 ዓመታት ውስጥም የኢትዮጵያ አየር ኃይል በዘመናዊ መሳሪያ እንዲሁም በሰው ኃይል ከአራተኛ ትውልድ ወደ 5ኛው ትውልድ እንደሚሸጋገርም አስረግጠው ተናግረዋል። የአየር ኃይልን 9ኛ ዓመት ማስመልከት በተዘጋጀው የአቪዬሽን አውደ ርዕይ ላይ የአየር ኃይሉ ዘመናዊ አውሮፕላኖች ለጉብኝት በቅተዋል። አየር ኃይሉም ተቋማዊ ብቃቱን የሚያሳዩ ትዕይንቶችን አቅርበዋል። የጦርነት አዙሪት በማይርቀው የአፍሪካ ቀንድ ውስጥ ሱዳን በርስ በርስ ጦርነት ስትታመስ፣ በአንጻሩ ደቡብ ሱዳን በውጥረት ውስጥ ትገኛለች። ከጊዜ ወደ ጊዜ ግንኙነታቸው እየሻከረ የመጣ ኢትዮጵያና ኤርትራም የጦርነት ስጋት እያንዣበበባቸው ይገኛል። ሁለቱ ሀገራት በቀጥታ እየተዛዛቱ ይገኛሉ። ሀገራቱ ችግራቸውን በድርድር በመፍታት ቀጠናው ላይ ያለውን ሀብት በጋራ በመጠቀም ከውድመት መጠበቅ ይኖርባቸዋል። ሰላም ለሀገራችን፣ ሰላም ለመላው ምስራቅ አፍሪካ ይሁን ግምት ውስጥ ከገቡ መስፈርቶች መካከል ወታደራዊ ቁመና፣ የፋይናንስ አቅምና ሎጂስቲክ ይጠቀሳሉ። ኢትዮጵያም ዘንድሮ ከ145 ሀገራት መካከል በወታደራዊ አቅም ደረጃ 47ኛ ደረጃ ላይ ተቀምጣለች። በዚህም ከዚህ ቀደም በዝርዝር ከነበሩ ስፍራዎች ከፍ ያለ ሲሆን ያለው አጠቃላይ የአየር ኃይል አውሮፕላኖች መጠንም 104 ሲሆን ከ145 ሀገራት 66ኛ መሆኑ ተመልክቷል። ግሎባል ፓወር ባስቀመጠው በእያንዳንዱ ዝርዝሮች ላይ ዝግጁነትን ይመዝናል። ዝግጁነት የሚለካው ከአሜሪካ አየር ኃይል 75 በመቶ አማካይ ነጥብ አንጻር እንደሆነም ድረገጹ ይጠቁማል። ይህም በአጠቃላይ የሰራዊት ዝግጁነት፣ የመሳሪያ ዘመናዊነት፣ የመሳሪያ እድሳትና የመሳሰሉትን ያካትታል። አገራቱ ካላቸው አጠቃላይ የአየር መሳሪያ አንጻር እያንዳንዱ አይነት ምን ያክሉ ድርሻ እንደሚሸፍን ለመጠቆም በመቶኛ ተሰልቶ ተቀምጧል። በእያንዳንዱ መስፈርት ኢትዮጵያ ከ145 ሀገራት ጋር ተወዳድራም ነጥብ ተሰጥቷታል። የተዋጊ አውሮፕላኖች ወይም ፋይተርስ 24% ሲሆን ዝግጁነት 15% ተቀምጧል። በዚህም 46ኛ ደረጃ ላይ ትገኛለች። ነገር ግን ጥቃት ፈጻሚ አውሮፕላኖች አይነት የላትም ሲል አስቀምጧል። አውሮፕላኖችና ድሮኖችን ጨምሮም ሌሎች የአየር መሳሪያዎችን ማለትም ትራንስፖርት ወይም ፊክስድ ዊንግ 8.7% ሲሆን ዝግጁነቱ 5 ነው። በዚህ ደረጃም 42ኛ ደረጃ ላይ ትገኛለች። የተዋጊዎች ማሰልጠኛ አውሮፕላኖች ወይም ትሬነርስ 32.7% ሲሆን ዝግጁነቱ ደግሞ 20 ነው። በዚህም 48ኛ ደረጃ ላይ ትገኛለች። ልዩ ተልዕኮ ፈጻሚ አውሮፕላኖች የላትም ሲል ያስቀመጠ ሲሆን አውሮፕላኖች፣ ነዳጅ ጫኝ ወይም አመላላሽ አውሮፕላኖችም ኢትዮጵያ የላትም ሲል አስቀምጧል። ኢትዮጵያ 33 ሄሊኮፕተሮች ያሏት ሲሆን በዚህም 67ኛ ደረጃ ላይ ትገኛለች። ጥቃት የሚፈጽሙ ሄሊኮፕተሮች ብዛት 7 ሲሆኑ ከነዚህ 4ቱ ዝግጁ ናቸው። በዚህም 38ኛ ደረጃ ላይ ትገኛለች። በአጠቃላይም ኢትዮጵያ 104 የጦር አውሮፕላኖች እንደታጠቀች ድረገጹ አስነብቧል። ኢትዮጵያ ድሮኖችን የታጠቀች ሲሆን ይህም ድረገጹ ስለ ድሮኖች አቅምና ብዛት ያለው ነገር የለም። ድረገጹ ከኢትዮጵያ ጋር ውጥረት ላይ የምትገኘውን ኤርትራን በሚመለከት አስገራሚ ወታደራዊ መረጃዎችን አውጥቷል። ግሎባል ፋየር ፓወር ኤርትራ አንድ የጦር ጀት ብቻ አላት ያለ ሲሆን ይህ የጦር ጀትም ለውጊያ ዝግጁ አይደለም ሲል አስቀምጧል። ኤርትራ በወታደራዊ አቅም ከ145 ሀገራት መካከል 119ኛ ደረጃ ላይ ትገኛለች። ለሀገራት በሚሰጠው የኃይል ምዘናነት መሰረትም ለኤርትራ 2.6841 ተሰጥቷል። ኤርትራ ከዚህ ቀደም በዝርዝር ከነበራት ስፍራዎች ከፍ ማለቷም ተገልጿል። አጠቃላይ የአውሮፕላኖቿ መጠን 20 ሲሆን ከነዚህ መካከል ዝግጁ የሆኑት 7 ብቻ እንደሆኑ በመረጃው ተካቷል። በዚህም 97ኛ ደረጃ ላይ ትገኛለች። ሀገሪቱ ተዋጊ አውሮፕላን ወይም ጀት አንድ ያላት ሲሆን ይህም ዝግጁ አይደለም ተብሎ ተቀምጧል። ኤርትራ ዝግጁ የሆነ አንድ አጥቂ ጀት እንደሌላትም ግሎባል ፋየር ፓወር አስቀምጧል። በዚህም 63ኛ ደረጃ ላይ ትገኛለች። ኤርትራ ምንም አይነት ተዋጊ አውሮፕላን የላትም ሲል ግሎባል ፋየር ፓወር አስቀምጧል። አውሮፕላንና ሰው አልባ ድሮኖችን ጨምሮም ሌሎችም የአየር መሳሪያዎችን ጭነው የሚያመላልሱ 5 አውሮፕላኖች ያሏት ሲሆን ኤርትራ ከነዚህ ውስጥም አገልግሎት ለመስጠት ዝግጁ የሆኑት 2 ብቻ ናቸው ሲል አስቀምጧል። አንድ የተዋጊ ጀት ማሰልጠኛ አውሮፕላን ያላት ኤርትራም ይህም አሁን ላይ ዝግጁ እንዳልሆነ መረጃ ያመላክታል። ከዚህ በተጨማሪም ልዩ ተልዕኮ የሚፈጽሙ አውሮፕላኖች ማለትም ነዳጅ ጫኝ ወይም አመላላሽ አውሮፕላኖች እንደሌሏትም በመረጃው ላይ ተካቷል። 13 ሄሊኮፕተሮች ያሏት ኤርትራ ከነዚህ ውስጥም 5ቱ አገልግሎት መስጠት ይችላሉ።